ሰላም ጤና ይስጥልን። ሰበር መረጃ። በመካከለኛው ምስራቅ የቀዩ መስመር ጦርነት ወደማይመልሱበት ምዕራፍ ተሸጋግሯል። የአሜሪካ ሴንትኮም በኢራን ወታደራዊ ይዞታዎች ላይ ስምንተኛውን ተከታታይ ምሽት የፈጀ ታላቅ ጥቃት ማጠናቀቁን በይፋ አውጇል። ይህ እርምጃ በዮርዳኖስ የሁለት አሜሪካውያን ወታደሮች ሕይወት ማለፍን ተከትሎ የመጣ ፈጣን የበቀል ጥቃት ነው። በሌላ በኩል አዲሱ የኢራን ጠቅላይ መሪ ሞጅተባ ኻሜኒ ለመጀመሪያ ጊዜ በሰጡት ይፋዊ መግለጫ የዶናልድ ትራምፕ ፊርማ ዋጋ የለሽ መሆኑን በመጥቀስ ለዋሽንግተን የማይረሳ ታላቅ ትምህርት ማዘጋጀታቸውን በይፋ አውጇል። የሰኔው የሰላም ስምምነት እንዴት ፈረሰ? ቴህራንስ ምን አይነት ያጸፋ እርምጃ አዘጋጅታለች? ዝርዝር ጉዳዮችን ይዤላችሁ ቀርቤያለሁ። እስከ መጨረሻ አብራችሁ መቆየት፣ ቪዲዮን ላይክ ያድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን የቤተሰባችን አባል ይሁኑ። ወደ ዝርዝር መረጃዎቹ እንለፍ። በቅድሚያም የአሜሪካ የስምንተኛ ምሽት ጥቃትና የሴንትኮም ይፋዊ መግለጫ። ክቡራን አድማጮች ወደ መጀመሪያው ሰበር መረጃችን ስናልፍ በመካከለኛው ምስራቅ ያለው ወታደራዊ ፍጥጫ ፍጹም ወደ ከፋ ደረጃ ተሸጋግሯል። የአሜሪካ ወታደራዊ ማዕከላዊ ኮማንድ ወይም ደግሞ ሴንትኮም ቅዳሜ ዕለት በኢራን ወታደራዊ ኢላማዎች ላይ ስምንተኛ ተከታታይ ምሽት ጥቃቱን በታላቅ ስኬት ማጠናቀቁን አስታውቋል። ይህ ጥቃት ከዋና አዛዡ በቀጥታ በተሰጠ ጥብቅ ትዕዛዝ የተፈጸመ መሆኑን ኮማንዱ በማህበራዊ ሚዲያ መድረክ ኤክስ ላይ በይፋ በጻፈው መግለጫ አረጋግጧል። ሴንትኮም እንዳለው የአሜሪካ ማዕከላዊ ኮማንድ ሐምሌ 18 ቀን ከቀኑ 11 ሰዓት ላይ በኢራን ላይ ሌላ ዙር ጥቃት አጠናቋል ብሏል። በዚህ መጠነ ሰፊ ጥቃት የአሜሪካ ኃይሎች የኢራን የባህር ዳርቻ ክትትል፣ የአየር መከላከያ ተቋማትን፣ የባህር ላይ አቅሞችን እንዲሁም የሚሳኤልና የድሮን ማከማቻ ቦታዎችን በከፍተኛ ሁኔታ ኢላማ ማድረጋቸውን ገልጿል። ሴንትኮም አክሎም እነዚህ ጥቃቶች የኢራን ወታደራዊ አቅምን ይበልጥ ለማዳከም የተነደፉ መሆናቸውን አስምሮበታል። በተለይም የአሜሪካ ወታደራዊ ስምሪቶች አርብ ዕለት ዘግይተው በዮርዳኖስ በሚገኙ የአሜሪካ የአገልግሎት አባላት ላይ አሰቃቂ ጥቃት የፈጸሙትን የእስላማዊ አብዮታዊ ጥበቃ ኮርፐስ ወይም ደግሞ የኢራን አይአርጂሲ ኃይሎችን በፍጥነት ለመቅጣት ያለመ መሆኑ ታውቋል። ማዕከላዊ ኮማንዱ በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ሰራተኞች በሙሉ በጣም ንቁ፣ ትኩረት የተደረገባቸው አጥፊና ዝግጁ ናቸው ሲል ጠንካራ መልእክት አስተላልፏል። ይህ የአሜሪካ ወታደራዊ ማዕበል በቀጠለበት በዚሁ ሰዓት ጥቃቶች ያረፉባቸው የኢራን ክልሎችና በዮርዳኖስ የተከሰተው የታሪክ መለወጫ ክስተት ዝርዝር በይፋ ወጥቷል። ቀጣዩ መረጃችን በዚህ ጉዳይ ነው። የሲርክ የሃጂባር ጥቃቶችና የዮርዳኖስ ውድመት ወደሚቀጥለው ሰበር መረጃ አልፋለሁ። የኢራን የአካባቢው የዜና ወኪሎች ሜሄር ኒውስና ታስኒም ኒውስ እንደዘገቡት በኢራን ሆርሙዝጋን ግዛት ውስጥ በሲርክና ሃጂባድ አውራጃዎች አቅራቢያ የሚገኙ ወታደራዊ ይዞታዎች እሁድ ዕለት በዩኤስ ከፍተኛ ኢላማ ተደርገው ነበር። በሲርክ የተፈጸመው ጥቃት በአካባቢው ሰዓት አቆጣጠር ከጠዋቱ 1 ሰዓት ተኩል ላይ ሲሆን በሃጂባድ አውራጃ ላይ የተፈጸመው ጥቃት ደግሞ ከጠዋቱ 2 ሰዓት ከ10 ላይ መከናወኑን ዘገባዎች ያመለክታሉ። የኢራን ሚዲያዎች በጥቃቶቹ ምንም አይነት የሰው ሕይወት ጉዳት እንዳልደረሰና የሲቪል መኖሪያ እንዲሁም የንግድ መሠረተ ልማቶች አለመነካታቸውን ገልጿል። ነገር ግን ዋሽንግተን ይህንን አዲስ የአየር ድብደባ የጀመረችው ትላንት ማታ በዮርዳኖስ በንግድ መርከቦችና በአሜሪካ የጦር አባላት ላይ የተፈጸመውን ጥቃት ተከትሎ መሆኑን ሴንትኮም በድጋሜ አስታውቋል። በወጣው መግለጫ መሠረት ሐምሌ 17 ቀን በዮርዳኖስ 2 የአሜሪካ ወታደራዊ አባላት በጦርነት ሕይወታቸው ያለፈም ሲሆን አንድ ወታደር ደግሞ መጥፋቱ ታውቋል። ይህ ክስተት የተከሰተው የአሜሪካ ማዕከላዊ እዝ እና አጋር ኃይሎች ከኢራን የተሰነዘሩትን የባለስቲክ ሚሳኤል እና የድሮን ጥቃቶች ለመከላከል ጥረት በማድረግ ላይ በነበሩበት ወቅት መሆኑን የጉዳዩን አሳሳቢነት እጥፍ አድርጎታል። የአሜሪካ ወታደሮች ሕይወት ማለፍ ዋሽንግተንን ለከባድ ቁጣ በዳረገበት በዚሁ ሰዓት አዲሱ የኢራን ጠቅላይ መሪ የዶናልድ ትራምፕን ፊርማ ዋጋ አልባ በማድረግ ታላቅ የጦርነት ማስፈራሪያ ሰጥተዋል። የመጨረሻው መረጃችን በዚህ ጉዳይ ነው። ለሰዓቱ ያስኩላችሁ የመጨረሻ ሰበር መረጃ አልፋለሁ። አዲሱ ጠቅላይ መሪ የጦርነት አዋጅና የስምምነቱ መፍረስ። የኢራን አዲሱ ጠቅላይ መሪ ሞጅተባ ኻሜኒ አሜሪካ ጊዜያዊ የተኩስ አቁም ስምምነትን በተደጋጋሚ መጣሷ የፕሬዝዳንት ዶናልድ ትራምፕ ፊርማ ሙሉ በሙሉ ዋጋ የለሽ መሆኑን የሚያሳይ ነው ሲሉ በጽኑ ከሰዋል። በአሜሪካና እስራኤል ጥቃት ሕይወታቸው ያለፉት አባታቸውን አሊ ኻሜኒን ተክተው የሀገሪቱን ከፍተኛ ስልጣን ከተቆጣጠሩት አንስቶ
እስካሁን በቪዲዮም ሆነ በአካል በይፋ ያልታዩት አዲሱ ጠቅላይ መሪ ይህንን የመጀመሪያና እጅግ ታሪካዊ መልእክታቸውን ያስተላለፉት በጽሑፍ ባወጡት ይፋዊ መግለጫ ነው። ዋሽንግተን ግጭትን ሆን ብላ ለማባባስ ትፈልጋለች በማለት የከሰሱት ሙጅተባ ኻሜኒ ኢራንና የሬዚስታንስ ግንባር ለዋሽንግተን የማይረሳ ታላቅ ትምህርትና ተጨማሪ ውርደት እንዳዘጋጁላት በይፋ አስጠንቅቋል። እንደሚታወሰው አሜሪካና ኢራን ጦርነቱን ሙሉ በሙሉ የሚቋጭ የመጨረሻ ድርድር ለማድረግ በር የሚከፍት ታሪካዊ የመግባቢያ ስምምነት የተፈራረሙት ባለፈው ሰኔ ወር ላይ ነበር። በአሜሪካ በኩል ፕሬዚዳንት ዶናልድ ትራምፕ የፈረሙ ሲሆን በኢራን በኩል ደግሞ ፕሬዚዳንት መሱድ ፔዜሽኪያን ፊርማቸውን አኑረው ነበር። ይሁን እንጂ በሳምንታት ልዩነት የሁለቱ ሀገራት ግጭት በከፍተኛ ሁኔታ አገርሽቷል። ፕሬዚዳንት ትራምፕም ባለፈው ሳምንት ረቡዕ ዕለት ጊዜያዊ ስምምነት ሙሉ በሙሉ አብቅቷል ማለታቸው ይታወሳል። አዲሱ የኢራን መሪ በመግለጫቸው አሁን የአሜሪካ ጠላት ግጭቱን ለማባባስ እየፈለገ ነው፣ ለዚህም ከፍተኛ ዋጋ ይከፈላል፣ የተከበረችው አገር ኢራን የማይረሳ ትምህርት እንዳዘጋጀችለት ሊያውቅ ይገባል ሲሉ በአገሪቱ ብሔራዊ ቴሌቪዥን በተነበበው መግለጫ ጥብቅ ማስጠንቀቂያን አስተላልፏል። በቀጣይ የሚኖሩ አዳዲስ መረጃዎችን በንቃት የምንከታተል ይሆናል። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች የአሜሪካ የስምንተኛ ምሽት መጠነ ሰፊ ጥቃት፣ በዮርዳኖስ የአሜሪካ ወታደሮች ሕይወት ማለፍና አዲሱ የኢራን ጠቅላይ መሪ ሙጅተባ ኻሜኒ ያስተላለፉት አስደንጋጭ የጦርነት መልእክት፣ ወቅታዊ መረጃዎች እነዚህን ይመስሉ ነበር። ለመሆኑ አዲሱ የኢራን ጠቅላይ መሪ ለዶናልድ ትራምፕ የማይረሳ ትምህርት አዘጋጅተናል ማለታቸውና የሰኔው ስምምነት ሙሉ በሙሉ መፍረሱን እንዴት ትመለከቱታላችሁ? በመካከለኛው ምስራቅ ታላቅ የዓለም ጦርነት የሚቀሰቀስ ይመስላችኋል? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ላይክ ማድረጋችሁና አዳዲስ መረጃ በፍጥነት ዩቲዩብ ላይ ሲለቀቅ ወደ እርስዎ እንዲደርሶ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ከሰዓታት በኋላ በሚወጡ በአዳዲስ ሰበር መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።